16 አውሮፕላኖች ወድመዋል። F-35 ተመቷል። አሜሪካ ምን ልታደርግ ትችላለች? የኒውክሌር ጦርነት ወይስ የሰላም ድርድር? አሜሪካና እስራኤል በኢራን ላይ የከፈቱት መጠነ ሰፊ የመካከለኛው ምስራቅን መልክ ብቻ ሳይሆን የዓለምን የኃይል ሚዛን ቀይሮታል። ጦርነቱ ከተቀሰቀሰ ሳምንታት አልፈዋል። የቴህራን ሰማይ በጭስ ተውጧል። የፔንታጎን ኮሪደሮች ደግሞ በድንጋጤ ተንቀጥቅጠዋል። በሺዎች የሚቆጠሩ ሕይወቶች ጠፍተዋል። ቢሊዮን ዶላር የሚያወጡ የጦር መሳሪያዎች ወደ አመድነት ተቀይረዋል። አቧራው ሲጠራ ትልቁና አከራካሪው ጥያቄ አሁንም ምላሽ አላገኘም። በዚህ አውዳሚ ጦርነት ይበልጥ ማን ከሰረ? ዛሬ በዚህ ልዩ ጥልቅ ትንታኔያችን ከፕሮፓጋንዳው በስተጀርባ ያለውን እውነታ እንፈትሻለን። የኢራንን የደም ዋጋ፣ የአሜሪካን የቴክኖሎጂ ውድቀት እና የእስራኤልን የህልውና ስጋት ሚዛን ላይ እናስቀምጣለን። እውነተኛውን ተሸናፊ ለመለየት ዝግጁ ናችሁ? እስከ መጨረሻው አብራችሁን ቆዩ። ኪሳራን በሰው ሕይወትና በሰብአዊ ቀውስ ከለካን ያለምንም ጥያቄ ትልቁ ተሸናፊ ኢራን ናት። ጥቃቱ ከተጀመረበት ከመጀመሪያው ቀን ጀምሮ የደረሰው ሰብአዊ እልቂት እጅግ ዘግናኝ ነው። ቢያንስ 1300 ሰዎች ሕይወታቸውን አጥተዋል። እነዚህ ቁጥሮች ብቻ አይደሉም። አባቶች፣ እናቶች፣ ልጆችና የወደፊት ተስፋዎች ናቸው። የመሠረተ ልማት ውድመቱ ደግሞ ሀገሪቱን በ10 ዓመታት ወደ ኋላ ጎትቷታል። ነገር ግን ኪሳራው በስጋ ብቻ አላበቃም። የኢራን የፖለቲካና የመንፈሳዊ መዋቅር ክፉኛ ተመቷል። የመሪው አሊ ሐሜኒ መገደል ይህ ለስርዓቱ የማይተካ ክፍተት ነው። ሐሜኒ የሀገሪቱ አንድነትና የመንፈሳዊ ጥንካሬ ምልክት ነበሩ። እሳቸውን ማጣት ስርዓቱን ያለ መሪና ያለ ኮምፓስ አስቀርቶታል። የከፍተኛ አዛዦች እልቂት ከሐሜኒ ጋር አብረው ያለቁት የኢራን አብዮታዊ ዘብ ከፍተኛ አመራሮች የኢራንን ቀጣናዊ ተጽዕኖ የመሩ ነበሩ። ይህ አመራር በአንድ ጀንበር መጥፋቱ የኢራንን የውጭ ፖሊሲ ሽባ አድርጎታል። አሁን ስልጣኑን የተረከበው የጥላ ስር መሪ ሙጅታባ ሐማኒም ቢሆንም እሱ ራሱ ቆስሎና ተደብቆ መሆኑ የስርዓቱን ተጋላጭነት ያሳያል። ህዝቡ መሪው የት እንዳለ ሳያውቅ ታማኝነቱን እንዲገልጽ መገደዱ የፖለቲካዊ ኪሳራው ምን ያህል ጥልቅ እንደሆነ ያሳያል። ኢራን በደምና በክብር ከባድ ዋጋ ከፍላለች። ነገር ግን ኪሳራን በወታደራዊ ክብር፣ በገንዘብና በቴክኖሎጂ የበላይነት ከለካን ደግሞ ትልቁ ተሸናፊ አሜሪካ ናት። ይህ ለዋሽንግተን ጥቁር ጠባሳ ነው። አሜሪካና እስራኤል ጥቃቱን የጀመሩት ቀዶ ጥገና በሚመስል ፍጥነት የኢራንን የኒውክሌርና የወታደራዊ አቅም ለማውደም ነበር። ነገር ግን የሆነው ሌላ ነው። ዓለም አቀፍ ሚዲያዎች እንደዘገቡት ግጭቱ ከተቀሰቀሰ ጀምሮ ቢያንስ 16 የአሜሪካ የጦር አውሮፕላኖች ወድመዋል። ይህ ቁጥር በዘመናዊ ጦርነት ታሪክ ታይቶ የማይታወቅ የአሜሪካ አየር ኃይል ውድቀት ነው። F-16 ድሮኖችና ሌሎች ውድ መሳሪያዎች በኢራን ሰማይ ላይ እንደ ቅጠል ረግፈዋል። ነገር ግን ትልቁ ውርደት የመጣው ከነዚህ 16 አውሮፕላኖች መካከል እጅግ ዘመናዊና የማይታየው ተብሎ የሚጠራው F-15 ጀት መመታቱ ነው። F-15 የአሜሪካ ጦር ቴክኖሎጂ ቁንጮና የቢሊዮን ዶላር ፕሮጀክት ውጤት ነው። የኢራን አየር መከላከያ ይህን ጀት መጥቶ መጣሉ የአሜሪካን የቴክኖሎጂ የበላይነት አፈታሪክ አፈርደም ያብልቶታል። ፔንታጎን አሁን ላይ የኤፍ-15 ቴክኖሎጂ በኢራን ወይም በሩሲያ እጅ እንዳይገባ በከፍተኛ ስጋት ውስጥ ነው። ይህ የቴክኖሎጂና የክብር ኪሳራ አሜሪካንን ከሰብአዊ ኪሳራው በላይ እያመማት ነው። ታሪክ እየተቀየረ ነው። አሜሪካ በአየር ላይ ያላት የበላይነት ዛሬ ትልቅ ፈተና ገጥሞታል። ከቴህራን የወጡ መረጃዎች እንደሚያመለክቱት ግጭቱ ከተቀሰቀሰ ጀምሮ ቢያንስ 16 የአሜሪካ የጦር አውሮፕላኖች ወድመዋል። ይህ ቁጥር ዝም ብሎ ቁጥር አይደለም። ይህ የአንድ ትልቅ ኃይል ቴክኖሎጂ ምሰሶ መናጋት ነው። ከነዚህም መካከል እጅግ ዘመናዊው ኤፍ-15 እንደሚገኝበት ይነገራል። ዓለም ዛሬ የምትጠይቀው አሜሪካ እንዴት እንዲህ ልትሸነፍ ቻለች የሚለውን ነው። 16 አውሮፕላኖች፣ ይህ ማለት የአንድ ሀገር ሙሉ አየር ኃይል ሊባል የሚችል አቅም ነው። እነዚህ አውሮፕላኖች እንዴት ወደቁ? የኢራን አብዮታዊ ዘብ የሚጠቀመው የተቀናጀ የአየር መከላከያ ስርዓት ከጠበቅነው በላይ ውጤታማ ሆኗል። የሩሲያና የቻይና ቴክኖሎጂ የታከለበት የኢራን መከላከያ የአሜሪካን የማይታዩ አውሮፕላኖች ሳይቀር እያነፈነፈ እየመታ ነው። 125 ድሮኖች መርገፋቸው ሳያንስ እነዚህ ግዙፍ የብረት ወፎች መውደማቸው የአሜሪካን ወታደራዊ ስትራቴጂ ሙሉ በሙሉ እንዲከለስ ያደርገዋል። ኢራን የሀገሪቱን መሪ ጨምሮ ከፍተኛ ወታደራዊ መኮንኖችን አታለች። ቴህራን ይህን የደም ዋጋ ለመመለስ የወሰነች ይመስላል። የአጸፋው እርምጃ ገና አልተጠናቀቀም የሚለው የቴህራን መግለጫ አሁን በተግባር እየታየ ነው። አሜሪካ 1300 ሰዎችን በመግደሏ ምትክ ቢሊዮን ዶላር የሚያወጡ የጦር መሳሪያዎቿን እና የሰለጠኑ አብራሪዎቿን እያጣች ነው። ይህ ዜና በዋሽንግተን ብቻ ሳይሆን በለንደን፣ በፓሪስና በሞስኮ ጭምር ትልቅ ድምፅ አለው። አሜሪካ በአየር ላይ ያላት የበላይነት ከተሰበረ የዓለም የኃይል ሚዛን ወዴት ያጋል?
ያጋድላል። በመካከለኛው ምስራቅ ያሉ የአሜሪካ ወዳጆች በስጋት ተውጠዋል። በባህረ ሰላጤው ሀገራት ያሉ የአሜሪካ የጦር ሰፈሮች አሁን ለኢራን ሚሳይሎች ቅርብ ኢላማዎች ሆነዋል። ዓለም አቀፍ የአቪዬሽን ገበያና የኢኮኖሚ መዋቅሩን በዚሁ ጦርነት ምክንያት ክፉኛ እየተመታ ነው። 16 አውሮፕላኖች ወድመዋል። F-35 ተመቷል። አሜሪካ ምን ልታደርግ ትችላለች? የኒውክሌር ጦርነት ወይስ የሰላም ድርድር? ወይስ ደግሞ ኢራን በጥላ ስር ባለው አዲሱ መሪዋ ሙጅታባ ሐማኒ አማካኝነት አዲስ የመንግስት ስርዓት እየመሰረተች ነው? ስለ እስራኤልስ ምን ማለት ይቻላል? እስራኤል ከሁለቱም ወገን የከፋ ኪሳራ የደረሰባት የጎንዮሽ ተሸናፊ ልትባል ትችላለች። የህልውና ስጋት መጨመር። እስራኤል ጥቃቱን የጀመረችው የኢራንን ስጋት ለዘላለም ለማስወገድ ነበር። ነገር ግን የሐማኒ መገደልና የአብዮታዊ ዘብ አመራር መጥፋት ኢራን በቁጭት ተነሳስታ ያላትን የመጨረሻውን መሳሪያ እንድትጠቀም አድርጓታል። ከኢራን ሊባኖስ ሄዝቦላህና የመን ሁቲዎች የሚተኮሱ ድሮኖችና ሚሳይሎች እስራኤልን የሞት ቀጠና አድርገዋታል። የአጋር መዳከም። የአሜሪካ አየር ኃይል በኢራን ሰማይ ላይ መዳከሙ ለእስራኤል ትልቅ የደህንነት ስጋት ነው። እስራኤል ሁልጊዜም የምትተማመንበት የአሜሪካ ወታደራዊ ከለላ አሁን ጥያቄ ውስጥ ወድቋል። በተጨማሪም ጆርዳን፣ ኢራቅና የባህረ ሰላጤው ሀገራት የአሜሪካ የጦር ሰፈሮችን በማስተናገዳቸው የኢራን ሚሳይሎች ኢላማ ሆነዋል። መላው ቀጠና ወደማይፈለግ ምስቅልቅል ውስጥ ገብቷል። በማንኛውም ጦርነት ውስጥ ቀጥታ የማይሳተፉ ግን ትልቁን ጥቅም የሚያፍሱ ወገኖች አሉ። በዚህ ጦርነት ውስጥ እውነተኞቹ አሸናፊዎች ሩሲያና ቻይና ናቸው። የአሜሪካ ትኩረት መከፋፈል። አሜሪካ በመካከለኛው ምስራቅ ረግረግ ውስጥ መዘፈቋ፣ ሩሲያ በዩክሬን፣ ቻይና ደግሞ በታይዋንና በደቡብ ቻይና ባህር ላይ ያላቸውን አጀንዳ ለማስፈጸም ወርቃማ እድል ተሰጥቷቸዋል። አሜሪካ በአንድ ጊዜ በሶስት ግንባሮች የመዋጋት አቅም የላትም። የቴክኖሎጂ አቅም። የኤፍ-35 ስብርባሪዎችና የ16ቱ አውሮፕላኖች መውደም ሚስጢሩ ለሩሲያና ቻይና ወታደራዊ ደህንነት ተቋማት እጅግ ጠቃሚ መረጃ ነው። የአሜሪካን መሳሪያዎች እንዴት መምታት እንደሚቻል በተግባር ተምረዋል። የኢኮኖሚ ቀውስ። የነዳጅ ዋጋ መናር የሩሲያን የኢኮኖሚ አቅም ሲያጠናክር፣ አሜሪካንና አውሮፓን ግን ለከፋ የዋጋ ግሽበት ዳርጓቸዋል። ይበልጥ ማን ከሰረ ለሚለው ጥያቄ ቀጥተኛ መልስ የለም። በደምና በሰብአዊነት ትልቋ ተሸናፊ ኢራን ናት። 1300 ህይወቶችና መሪዎቿን አጥታለች። በክብርና በቴክኖሎጂ ትልቁ ተሸናፊ አሜሪካ ናት። 16 አውሮፕላኖቿንና F-35ን አጥታለች። በሰላምና በስጋት ትልቁ ተሸናፊ መላው ቀጠና ነው። ይህ ጦርነት ያሳየን አንድ እውነት አለ። በዘመናዊ ጦርነት ውስጥ ፍጹም አሸናፊ የለም። ሁሉም ወገኖች የራሳቸውን ዋጋ ከፍለዋል። እናንተስ ምን ታስባላችሁ? ከነዚህ ሁሉ ኪሳራዎች መካከል ይበልጥ አደገኛውና ዘላቂው ኪሳራ የትኛው ነው? F-35 መመታቱ ወይስ የሐማኒ መገደል? ሐሳባችሁን በኮሜንት አጋሩን። ለተጨማሪ ጥልቅና ታማኝ ትንታኔዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ እና ሼር ማድረጋችሁንም እንዳትረሱ።